ሰላም የኔ የውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እንግዲህ ሩታዬና ኤፍሬም እየጨፈሩ ለካ ለካ እያሉ መጥተዋል ማለት ነው። ለካ ለካ እያረጉት ነው። እንግዲህ በጣም ደስ በሚል ሁኔታ ሰው ሊያጣላቸው ቢፈልግም እነሱ ግን አሁንም ከጎኗ ነኝ እያለ ኤፍሬም መጥቷል ማለት ነው። ይሄን ሁሉ እንግዲህ ደመቅመቅ አድርገውት መጥተዋል ማለት ነው። ይሄ ከትናንት ወደ ነው ዛሬ ሳይሆን አይቀርም ይሄ ቪዲዮ የሚለቀቀው ታያላችሁ። በማታ ቪዲዮ እንግዲህ አክስትየዋ እንደውም ቅድም ኤፍሬምን እስቲ ከህይወታቸው ውጣ እያለችው ነበር። እሱ ደግሞ እንዴት ትባላለሁ እያለ ነበር። ደስ በሚል ሁኔታ ግን እነሱ ተለያይተው አይለያዩም ማለት ነው። የሉልዬ አጎት እናመሰግናለን፣ እንደዚህ ሩትዬን እያዝናናሃት ስለሆነ ማለት ነው። አንተ ነበርክ እንደውም ለሩትዬ የምትገባው ማለት ነው። ይሄ እንኳን ጡጦ ሊጠባ እየተዘጋጀልን ነው። እኔ አንዳንዴ ያስቀኛል። ሰባቱን ሴት ደልድሎ አለ ገና ህጣን ነኝ ይላል። ጡጦ እናስቀምጥልሃለን ከልጅ ጋር እኩል እያለው ነው እንግዲህ እና በጣም ደስ በሚል ሁኔታ ፓስፖርቱም ተፈለገ ስጦት ተፈለገበት። ይሄታ እንግዲህ በኋላ ወደ ሩታ ህይወት አትግባ አንቺ ከሄርሜላ ወንድምሽ ቢሆን አንቺም በሚጥሚጣ ነበር ማጥነሽ እያለ ነው። ትክክል። እኔም እንዳንተው ነው የምለው። ማለት እንደዚህ አይነት ሰው እኔ አልፈልግም። ስለዚህ ሩታዬ እንኳን ደስ ያለሽ ብለናል። እንደዚህ እየሳቅሽ እየጨፈርሽ በመምጣትሽ ደግሞ በጣም የተደሰት ነው። እንግዲህ በቲክቶክ ነው የለቀቀችው። በጣም ደስ በሚል ሁኔታ እንግዲህ መታለች ማለት ነው። ከጎኗ ነው ኤፍሬም። ያው ከጎንሽ ነኝ ያለው እያለ ነው። ለካ ያን ቢያወራ እኔ ያለው ከጎንሽ ምንም አይክፋሽ እያላን ነው። እንግዲህ እንደዚህ ለብሳ መታለች። ይሄንን ልብስ በቀደም ከአብረሽ ጋር ነበር የለበሰችው ማለት ነው። የአብረሽ ቤት ሲሰጠው ዛሬ ደግሞ ደግማ ለብሳታለች። እንግዲህ ፏ ብልጭ ብራ መታለች ሩታዬ። በጣም 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 ደስ ይላል። እግዚአብሔርም በጣም ነው ደስ ያለኝ እኔ በበኩሌ። ሩታዬ ሁልጊዜ እንደዚህ እየተደሰሽ ነው ቶሎ ማለት ነው። ለማን ብልሽ ሊከፋሽ ነው? የሉልዬ እናት ማለት ነው። ይቃጠሉ እንጂ እናቃጠል እና በጣም እንግዲህ አብሬሽ ዛሬ ያብዳል ማለት ነው። ያብዳል። እንዴት ኤፍሬም ሚስቴን ቢፈልጋለሁ ወይ አብሯት እየጨፈረ የመጣው ብሎ እንግዲህ አገር ያዝልኝ ይላል። ኤፍሬም ደግሞ እኔ ከሩታ እስካሁን ድረስ እኔ ከሩታ ጎን ያለሁት እኔ ነኝ። እንዴት እኔን ታስወጡኛላችሁ? እኔ እኮ እንደ ተራ ሰው አይደለሁም እያለ ነው እንግዲህ። እኔና ደብ ሁሉንም ነገር ስለያዘው እኔና ደብ ደግሞ ሞከር እያለች ነው። አይ ድራማቸው ግን እኮ ደስ ይላል። እውነቴን ነው የምላችሁ ድራማቸው በጣም ደስ ይላል። እና ለማንኛውም ዛሬ እየጨፈሩ እያበቡ አበባ መታለች ማለት ነው። አበባ መታለች እላችኋለሁ። በጣም ደስ በሚል ሁኔታ እንግዲህ እየጨፈሩ ነው የመጡት። እየጨፈሩ ደስ በሚል ሁኔታ መጥተዋል። ሁልጊዜ እንደዚህ አምሮባቸው እንደዚህ ጨፍራችሁ ኑ እንላችኋለን። እኔ በበኩሌ በጣም እየተደሰትኩም ማለት ነው። ሁላችንም እንግዲህ ያው ደስታ እንትን ይለናል። እኔ ቅድም ቪዲዮ ሰርቼ ነበር፣ ግን ሰሞኑን ምንድን ነው ሰው እንዳለ ተሳፈረ እንደሚያይ የለም። እውነቴን ነው የምላችሁ፣ ቀዘቀዘ ቻናላችን እና ለማንኛውም ማበረታቱን እና ሩታዬ እንደዚህ በመንጣቷ ደግሞ ሁላችንም ኒንጃ ደስ ብሎኛል። እኔ በበኩሌ መጨረሻውን ያሳምርልሽ እንላለን። ሁልጊዜም እንደዚህ እየተደሰሽ እየሳቅሽ ነው ቶሎ ለማን ብለሽ ይከፋሻል እንልሻለን ሩታዬ። እና ኤፍሬም ደግሞ ሁልጊዜም ከጎንሽ ስለሆነ ምንም እንትን ሊከፋሽ አይገባም እንላለን። እኔ በበኩሌ በጣም ነው ደስ ያለኝ እንደዚህ ደስ ብሎሽ በመንጣትሽ፣ እንደዚህ እየሳቅሽ እየተጫወሽ በመንጣትሽ ደስ ይላል። እንግዲህ በሚቀጥለው ደግሞ ምን እንደምናይ አናውቅም ማለት ነው። ማታ የሚለቀቀው ቪዲዮ ደግሞ እናያለን ማለት ነው። ማታ ደግሞ እንግዲህ ወይ በአቤል ይለቀቃል። ዛሬ የሆነ እልቅ የሚሸት ነገር አለ። እልቅ ሳይሆን ይኸው ታርቀናል የሚባል ነገር ይመጣል ብለን እናስባለን። ማለት ሁሉም ነገር
ድራማ እንደሆነ ማንም ሰው ያውቃል፣ ሁሉም ሰው ያውቃል። ሰውም አሁን እየፈረደባቸው ስለሆነ ያው ታልቀናል ብለው ይመጣሉ ብለን እናስባለን። ለማንኛውም እንግዲህ ነካ ነካ እያረጉት ነው። ነካ 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 ነካ። አረረረረ ጭፈራ፣ አረ ጭፈራ። ሩትዬ አልተቻለችም። ሩትዬና ኤፍሬም አልተቻሉም ጭፈራ። እኔ እኮ ኤፍሬምን ነበር መመኝልሽ ለአንቺ። እውነቴን ነው የምልሽ። እንደዚህ አይነት ኮስተል ያርባል ነው እንጂ ሽርጥርጥ ባል ምን ይሰራል? አንዷን ሲያይ አንዷ ልቡ ስንጥቅ የሚል፣ አንዷን ሲያይ አንዷ ልቡ ስንጥቅ የሚል ባል እኔ አይመቸኝም ብለሽ አብልሽን እንግዲህ ፈንግሊውና ምን አባቱ በእኛ እንትን ላይ ፈቅድም እንጂ ችግር የለም እኮ ወንድም እኛ አስተሰባት ቤት እንቆጥራለን እንጂ ሌሎች እኮ ያገባሉ። አዎ ምንም አይመስላቸውም። እኔ ግን ማለት ነው አንዳንዴ ያጎት ልጅ እህት ልጅ የሚገባቡት ነው እንደው ግራ የሚገባኝ። እንደው ዝምድናው ፈረሰ ማለት ነው ወይስ ወልዶ መንፈስ ቅዱስ? እንደው ለማንኛውም ሸላይክ እያረጋችሁ ሩታዬ ጀግና ታቺ ያለሽ ጭፈራ እያላችሁ ኮሜንት ላይ ጣፉ። ሩታዬ ጀግና ነች። እንግዲህ አሁን አልተመቸኝም፣ በደንብ አልሰራውም ቪዲዮ፣ በኋላ እንሰራለን እላችኋለሁ። ይህም ጀግንነቷን ያው ሁላችንም እንመሰክራለን። አሁን እንዲሁም ወደ ውጭ ልወጣ ስል ነው ያየሁትና እስቲ እንግዲህ ስልችት አይላችሁም? የሆነ ነገራቸው እዚህ እኔ አሁን እሳገለች ግቢ ይለኛል ጓደኛዬ። ወደ ሀገሯ ልተድ ነው ብታዩ፣ እሷ ልተድ ስትነሳ ሰው ሲነሳ እኔም አብረሽ ሂጂ የሚለኝ ነገር ምንድን ነው? እስቲ ንገሩኝ። እንደው ሂጂ የሚለኝ ነገር ሰው ሲሄድ በቃ እኔም ወደ ሀገሬ መሄድ ነው የምፈልገው። እውነቴን ነው የምላችሁ። ሰው እንሄዳለን ብሎ ተተነሰ የኔም ልብ ይነሳላ ብሎ ለምንድን ነው? እናንተም ናችሁ ወይስ እኔ ብቻ? እስቲ ኮሜንት ላይ እንትን በሉ። ገና 2 ዓመት የዛልጨልዝ አሁን እንደው ሂጂ ይለኛል። ኧረ ተው ሂጂ አላማዬን ሳላሳካ ሂጂ ሸል ላይ ካደርጉ። ለማንኛውም ሸል አድርጉት።